ሰላም ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነው። የአማርኛ ፊደላትን ቃላት ምስረታ፣ ቃላት እንዴት እንመሰርት፣ ቃላት እንዴት እንጽፋለን፣ እንዴት እንመሰርታቸዋለን የሚሉትን አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ከኔ ከቪዲዮውን እስከመጨረሻው ተከታተሉ። ኦኬ፣ እዚህ ጋር እንደማሳያችሁ ቃላቶችን ሁለትም ሶስትም ዘንድ በላይ ያሉ ፊደላትን በአንድ ላይ አጣምሮ መጻፍ ማለት ነው ቃላት ምስረታ ማለት። አብዛኞቹ ተማሪዎች ቃላት ምስረታ ስንላችሁ ትንሽ ትወዘጋገባላችሁ። ምክንያቱም ቃላት ምስረታ ማለት ከአንድ ፊደል ወደ አንድ ፊደል ትርጉም ያለው ቃላት የሚመሰርትልንን በአንድ ላይ መጻፍ ማለት ነው። ትርጉም የሚሰጥልንን በአንድ ላይ መጻፍ ወይም ደግሞ ማንበብ የሚለው ነው ማለት ነው። ኦኬ፣ እዚህ ጋር እንደምታዩት ነ ቀ ዝ። እንግዲህ ነ ማለት የመጀመሪያ ፊደል ናት። ቀ የመጀመሪያ፣ ዝ ደግሞ የዘብስ ስንተኛ? ስድስተኛ። እነዚህ ፊደሎች የአማርኛ ፊደላቶች ናቸው። ግን እነዚህም በአንድ ላይ ስናነባቸው ወይም ስንጽፋቸው ምን የሚል ቃላት ይመሰርቱልናል ማለት ነው? ነቀዝ የሚል ቃል ይመሰርቱልናል ማለት ነው። ነቀዝ። ኦኬ፣ ወደ ቀጣዩ ስንሄድ ሀ ሜ ት። ሀ ማለት የመጀመሪያ አማርኛ ፊደል ናት አይደለ? ከዛ ሜ ደግሞ የመብሰብ ስንተኛ ናት? አምስተኛ። ት ደግሞ የተብሰብ ስድስተኛ። እነዚህ ፊደሎች በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ሀሜት ሀሜት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ህ ል ም ህልም ይላል። ህ ማለት የሀ ፊደል ስንተኛ ናት? ስድስተኛ። ል ደግሞ ስድስተኛ፣ ም ደግሞ ስድስተኛ። እነዚህ ፊደላት ስድስተኛ ድምጾች ናቸው። በአንድ ላይ ስናነባቸው ስንጽፋቸው ህልም የሚል ቃል ይመሰርቱልናል ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ ቅ ና ት። ቅናት ይላል። ቅ ማለት የቀስት ስንተኛ ናት? ስድስተኛ። ና ደግሞ የነብሰ ስንተኛ? አራተኛ። ት ደግሞ የተሰ ስድስተኛ። እነዚህ በአንድ ላይ ስናነባቸው ስንጽፋቸው ቅናት የሚል ቃል ይመሰርትልናል ማለት ነው። ሀ ቀ ኛ ሀቀኛ። ሀ ማለት የመጀመሪያ ፊደል ናት። ቀ መጀመሪያ፣ ኛ ደግሞ የነብሰ ስንተኛ? አራተኛ። በአንድ ላይ ስናነባቸው ስንጽፋቸው ሀቀኛ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ አ ዳ ጋ አዳጋ። አ ማለት የመጀመሪያ ፊደል ናት። ዳ ደግሞ የደብሰው አራተኛ፣ ጋ ደግሞ የከሰው አራተኛ። በአንድ ላይ ስናነባቸው ስንጽፋቸው አዳጋ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደ ላ ላ ደላላ። ደ ማለት የመጀመሪያ ፊደል ናት። ላላ ደግሞ እነዚህ ላላ የምንላቸው የአራተኛ ፊደሎች ናቸው። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ደላላ የሚል ቃል ይመሰርትልናል ማለት ነው። ጠላት ጠላት። ጠ ማለት የጠ ቤተሰብ ስንተኛ? አራተኛ። ላ ደግሞ የለቤተሰብ አራተኛ። ት ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ጠላት የሚል ቃል ይመሰርትልናል ማለት ነው። ስ ብ ከ ት ስብከት። ስ ማለት የሰብተት ስድስተኛ፣ ብ ደግሞ የቤተሰብ ስድስተኛ፣ ከ ደግሞ የመጀመሪያ፣ ት ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ስብከት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ጥ በ ብ ጥበብ። ጥ ማለት የጠብሰት ስንተኛ? ስድስተኛ። በ የመጀመሪያ፣ ብ ደግሞ የበሰት ስንተኛ? ስድስተኛ። እነዚህ ፊደል በአንድ ላይ ስናነባቸው ወይም ስንጽፋቸው ጥበብ የሚል ቃል ይመሰርትልናል ማለት ነው። ም ቀ ኛ ምቀኛ። ም ማለት የቤተሰብ ስድስተኛ፣ ቀ መጀመሪያ፣ ኛ ደግሞ የቤተሰብ አራተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ምቀኛ የሚል ቃል ይመሰርትልናል ማለት ነው። ሸ ያ ጭ ሽያጭ። ሽ ማለት የቤተሰብ ስንተኛ? ስድስተኛ። ያ ደግሞ የቤተሰብ አራተኛ፣ ጭ ደግሞ የቤተሰብ ስድስተኛ። እነዚህ ፊደል በአንድ ላይ ስናነባቸው ወይም ስንጽፋቸው ሽያጭ የሚል ቃል ይመሰርቱልናል ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ ከወነ ከወነ። ከማለት የመጀመሪያ ፊደል ወይ የመጀመሪያ ነው የመጀመሪያ። እነዚህ ፊደል በአንድ ላይ ስናነባቸው ወይም ስንጽፋቸው ከወነ የሚል ቃል ይመሰርትልናል ማለት ነው። ከፍተኛ ከፍተኛ። ከማለት የመጀመሪያ ፊደል ናት። ፈ ደግሞ የፈብሰት ስድስተኛ፣ ተ የመጀመሪያ፣ ኛ ደግሞ የሰ አራተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ከፍተኛ የሚል ቃል ይመሰርትልናል ማለት ነው። ዋ ስ ት ና ዋስትና።
ዋ ማለት የወብስ ስንተኛ አራተኛ፣ ስ ደግሞ የሰብት ስድስተኛ፣ ተ ደግሞ የተሰ ስድስተኛ፣ ና ደግሞ የነብሰ አራተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ዋስተና የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ልማት ልማት ማለት የለቤተሰብ ስንተኛ ናት? ስድስተኛ። ማ ደግሞ የመሰብ አራተኛ፣ ተ ደግሞ የተሰብ ስድስተኛ። በአንድ ላይ ስናነባቸው ስንጽፋቸው ልማት የሚል ቃል ይመሰርትልናል ማለት ነው። መብት መብት ማለት የመጀመሪያ ፊደል ናት። በደግሞ የፊደል ስድስተኛ፣ ተ ደግሞ የፊደል ስድስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው መብት የሚል ቃል ይመሰርትልናል ማለት ነው። ሐዋሳ ሐዋሳ ሀ ማለት የመጀመሪያ ፊደል፣ ዋ ደግሞ የቤተሰብ አራተኛ፣ ሳ ደግሞ የቤተሰብ አራተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ሐዋሳ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ህብረት ህብረት ማለት የቤተሰብ ስንተኛ? ስድስተኛ። በ ደግሞ የቤተሰብ ስድስተኛ፣ ረ ደግሞ የቤተሰብ የመጀመሪያ፣ ተ ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ህብረት የሚል ቃል ይመሰርትልናል ማለት ነው። ባንክ ባንክ ባ ማለት የቤተሰብ ስንተኛ? አራተኛ፣ ለ ደግሞ የነፍሰ ስድስተኛ፣ ከ ደግሞ የክሰ ስድስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ባንክ የሚል ቃል ይመሰርትልናል ማለት ነው። ምልክት ምልክት ማለት የቤተሰብ ስድስተኛ፣ ለ ደግሞ የነፍሰ ስድስተኛ፣ ከ ደግሞ የክሰ ስድስተኛ፣ ተ ደግሞ እነዚህ ፊደል ስድስተኛ ድምጾች ናቸው ሁሎችም። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ምልክት የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ናይሮቢ ናይሮቢ ና ማለት የቤተሰብ ስንተኛ ነው? አራተኛ። የ ደግሞ የቤተሰብ ስድስተኛ፣ ለ ደግሞ የቤተሰብ ሰባተኛ፣ ተ ደግሞ የቤተሰብ ሶስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ናይሮቢ የሚል ቃል ይመሰርትልናል ማለት ነው። ባለቤት ባለቤት ባ ማለት የቤተሰብ አራተኛ፣ ለ ደግሞ የመጀመሪያ፣ በ ደግሞ የቤተሰብ አምስተኛ፣ ተ ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ባለቤት የሚል ቃል ይመሰርትልናል ማለት ነው። ገጠመኝ ገጠመኝ ገ ማለት የመጀመሪያ ፊደል ናት። ጠ የመጀመሪያ፣ መ የመጀመሪያ፣ የ ደግሞ የቤተሰብ ስንተኛ? ሶስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ገጠመኝ የሚል ቃል ይመሰርትልናል ማለት ነው። ኦኬ እንግዲህ ለዛሬ ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነበር ይዤላችሁ የመጣው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ሰላም